ነው የምከፍለው ነው ያልኩት። እትዬ በለጠች። አቤት እመት፣ ማን ነው መጣ? ወይ ልጆቼ ምን እግር ጣላችሁ? እኛ ነን። እስቲ አሸማጊን። ታዲያ ነው ጉዱ እኮ ምን ታዲያ ገደም ልጄ ከብቶቹን አሰማርቶ ነበር እና ታዲያ አንዷ ከብሳት ብላት የአልምዬ ሰብል በላችብኝ። ኦ ደግሞ አልምዬ ይላል እንዴ? አልማዝ በለኝ ድንቄን ማቆለባበል። ቆይ እስኪ ተናግሮ ይጨርስ። አንቺም በተራስ ታወሪያለሽ። እሺ በል ቀጥል። እሺ እናማ ሰብሏ ተበልቷል ክፈለኝ እያለች ነው። አዎ ክፈለኝ ነው ያልኩት። የልጆቼን ቀለብ እኮ ነው ማሳ ውስጥ ገብታ ያጠፋች። እኔ እኮ አልከፍልም አላልኩም። ስንት ነው የምከፍለው ነው ያልኩት። በፍጹም አልተውም። ገበቴን ይክፈል። የልጆቼን ቀለብ እኮ ነው ያሳጣችኝ። ኧረ እባክሽ በልጆችሽ ይዤሻለሁ። እሺ ስንት ልክፈልሽ? በፍጹም አልተውም። የልጆቼን ቀለብ ግጣ በልታ ነው የምተው ወይስ ከማሳ አፈር ወስጄ ነው የምቀልባቸው ልጆቼን? ሰበብ ይክፈለኝ፣ ያለበለዚያ ከብቷ የኔ ናት። ይባስ አታምጣ። ምን ብትበላ ነው ይሁን የምቀጣው? የኔን ችግር የማውቀው እኔ ነኝ። ለመክፈል ካልተስማማ ወደ ሻንጉሊት ይሁን ካልሽ መንገዶኝ እንዝለቅ። ሰላም ዋላችሁ። ሰላም ሴር ይመስገን። ምን ገልጣላችሁ ልጆቼ? እናገራለሁ እውነቱን አልናገርም ሐሰቱን። አብረን እንዳልበላን አብረን እንዳልጠጣን በክፉ ዘመንም እንዳልተላለፍን ያው ልጄ ለእረኝነት ወጥቶ አንዷ ከብሳት ብላት የአልምዬን ሰብል በላችብኝ። እናማ ሰብሏ ተበልቷል ክፈለኝ እያለች ነው። ሸጋው ጥሩ ብለሃል፣ እውነት ተናግረሃል። እናማ ቁና ስፈር አለችኝ። እርግጥ ነው ብያለሁ። የልጆቼን ቀለብ እኮ ነው ማሳ ውስጥ ገብታ ያጠፋችው። ለዛም ነው ሀቄ ይሰጠኝ ያልኩት። ታዲያ አንድ ቁና ሙሉ ስፈር ማለት አይከብድም? በፈጣሪ ዘንድም ልክም አይደለም። እውነት ነው አይፈቅድም። ታዲያ ሀቅሽ አይሰጥሽ የልጆችሽ ቀለብ አይሰፈር ነው የምትሉት? አላለም። ታዲያ ምን ትሉኛላችሁ? ነፍሴ ብለን ጆሮ ሰጥተን አዳምጠናል። በሉ ለሀገር መምዘዙ አያዋጣምና መልካሙንም ክፉንም ጊዜ ያሳለፋችሁ ናችሁ። ይህን ችግር በጽናትና በደስታ ታሳልፋላችሁ። ስለዚህ ይቅር መባባሉ የሚበጅ ይመስለኛልና በሉ ይቅር ተባባሉ። ይቅር በይኝ አልምዬ። ይቅር ብያለሁ። በል ተነስ። ለእኛ ብላችሁ ጊዜ ሰጥታችሁ እዚህ ስላላችሁ እናመሰግናለን። በሉ ቤት ያፈራውን አፋችሁ ላይ አድርጋችሁ ትሄዳላችሁ። እንዝለቅ።